ይውልናታል አንተ የኔ ሞን ማትችል ከሆነ ማለት ነው በየቀኑ እየታመኩኝ አልኖርም እና ደግሞ የእናትና የአባቴ ቤት ነው ከኔ ጋር ሞን ማትፈልግ ከሆነ ይኸው ነበር ቀጥለ መውጣት ትችላለሽ ችግር የለም እዚህ ቤት የሆንኩት እኮ ቸግሮኝ አይደለም አረ ካልቸገረ ታዲያ ወጣት አይደል ይኸው ነበር መውጣት ትችላለህ ኤቢ ምን እያደረግሽ ነው ረፊ የምሬን እኮ ነው ናታንዬ በጣም ነው የምወድ ግን ደግሞ አንተ በቃ ልትረዳኝ አልቻልክም ኤቢ ረፊ ለቀይሽ ምን አደረገ ኤቢ ረፊ ያልኩሽ ነው አይደል እንዴ ነገርኩሽ አይደል እንዴ ኤቢ ረፊ ያልኩሽ እኮ ቆይ አንቺ ልጅ ስትፈልጊ በስድብ ታጥረገርግኛለሽ ስትፈልጊ ወዳለሁ ትኛለሽ ስትፈልጊ አገባለሁ ትኛለሽ እሱም አይቀርም አገባለሁ ይኸውልሽ ሴት ልጅ በባህላችን ወንድ ልጅን አገባለሁ አትልም ሴት ልጅ ደግሞ ስትፈልግ እንጂ ስትፈልግ ደስ አይልም እኛም ወንዶች ስንፈልግ እንጂ ስንፈልግ ብዙ አይመቸንም አንቺ ስለፈለግሽ እንቅሻለሁ ነው የምትለኝ እኔ አላልኩም በዛም ደግሞ ማምን ሰው አይደለሁም ግን ይሄ ባህላችን ነው ከወደድሽኝ ደግሞ ስሜትሽን በግልጽ መንገር ነውር ነው ብዬ አላምነው ቢሆንም ደግሞ ከኔ እንዲመጣ ማድረግ ነው እንጂ በግድ ግግም ብለሽ አገባለሁ አይባልም እኔ ግን እንደዚህ ነው ባህል ምንድነው በቃ እኔ ከወደድኩ ወደድኩ አለቀ በቃ ያገባቸዋል ምክንያቱም ብቻሽን መኖራችሁ ለምንድን ነው የማኖረው በደንብ አድርጌ ነው እንጂ የምኖረው ይኸውልህ ስለማንም ስለሌለው ምንም ነገር አያገባኝም አልጨነቅም እሺ ይልቅ አሁን ቤት ውስጥ ማንም ስለሌለ ብቻችን እና ለምን አንደሰትም ሰላም ቆይ የት ሄዳ ነው ተኝታ ነው አላውቅም ቤት የለችም ኤቢ የአይምሮ ህመምተኛ ተጠቂ እየሆንሽ ነው እኔ ናታን ደግሞ በጭንና በእንትን የምደሰት ሰው አይደለሁ ስነ ስርዓት ያለኝ ሰው ነኝሽ ታሽ ምንድን የምትፈልገው ኤቢ ተረጋጊ እንጂ ምን ሆነሻል አልረጋጋም ምንድን የምትፈልገው ቆይ እኔ ሰው ደርኮ አይደል እንደዚህ የምትሆንብኝ ይኸውልህ ናታን ስማ እኔ ቆንጆ ነኝ የሀብታም ልጅ ነኝ አንተ አዋቂ ነኝ ምናምን ትለኝ እንዴ ቆይ እኔ መጀመሪያ ቀድሜ ፍቅሬን ስለገለጽኩልህ ነው እንደዚህ የምትሆነው ኤቢ በጣም እየጮህሽ ነው እባክሽ ተረጋጊ አልረጋጋም ምንድን የምትፈልገው ቆይ እኔ እወዳለሁ ሰልክ ነው እንደዚህ የምትሆንብኝ ይኸውልህ ናታን እኔ በጣም ቆንጆ ነኝ አንተ ቆይ አስተዋይ ሰው ነኝ ምናምን ነገር ትለኝ እንዴ ኤቢ አሁንም ተረጋጊ ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል ተወዳጅ የዳጣ ድራማ ዛሬ ምን ተፈጠሩ ምሉን አብረን እናያለን ማለት ነው ሰላምዬ ልጇ ዳጣ እንደሆነች ስታውቅ ራሷ ሳተች ደረጀ ተረጋጊ ብሏት ነበር እናት ፈሰጂ አያሩ ሰጂ ሰላም እባክሽ ለማረጋጋት ሞክሪ እያላት እንዳጋጣሚ ልክ ልጄ ማን ብላ ስትጠይቀው ዳጣ እንደሆነ ስትነግረው ደረጀ ዳጣ እንደሆነች ስትነግረው እጅግ በጣም ደነገጠች እና ራሷን ሳተች ማለት ነው ሰላም እባክሽ ንቂ ብሎ ደረጀ እየለመናት ነበር ነገር ግን እሷ አሳስታ ነበር ደረጀ በጣም ደነገጠ ምክንያቱም ከመጀመሪያም ሲፈራና ሲጨነቅ የነበረው ይሄ ነበር ስንት ጊዜ አብራ ስትኖር የነበረው ልጅ መሆኗን ስታውቅ እንዴት ነው ራሷን ማትስተው እያለ ደረጀ እጅግ በጣም ተጨንቆ ነበር እና ሰላም እባክሽ ተረጋጊ እያላት ነበር እና ሰላምና ደረጀ ሐኪም ቤት ሰላም እኮ ሐኪም ቤት ገብታለች እና መጣ ሐኪም ቤት ሄደች እያለች ነበር እና ኢሜል ለሰው ምንም ርህራሄና ድንጋጤ የሚባል ነገር አልፈጠረባትም እና ሰላም ልትወልድ ሄዳለች እያለች ነበር አዎ ሄዳለች ልጅ ልታመጣ እንደሄደችው እያለቻት ነበር አላውቅም ምን እንደምታመጣ ስትላት ነበር ውሃ ማለት ነው ነገር ግን ታቺ በጣም ፈርቶና በጣም ተጨንቆ ነበር አርጁ ኢሜል ነይ ውጪልኝ የኔ አበባ የኔ ጨረቃ እያለ በር ላይ ሆኖ እሷን እየተጠባበቀ ነበር ነገር ግን እሱ ጭራሽ እሱን አትፈልግም ነገር ግን እሱ ግን እሷን ለማግኘት እየጣረ ነበር እናም እንደከተማ ዳጣ ጋር ይገናኛል በር ላይ ማለት ነው ጓርጁ ምን ትሰራለች ለስራት ስትለው እንግዲህ ኢሜል እንደምፈልጋትና እሷን አጥቶ መኖር እንደማይችል እሷን እጅግ እንደምወደው እየነገረው ነበር ግን እኮ እሷ በጭራሽ አንተን አትወደውም ስትል እሱ ግን
እንደምወዳት እየነገረችው ነበር። ኢሜ እኮ ልታገባው ነው ስትሉን አይ ኢሜም ከምታገባው እኔማ ራሴን አጠፋለሁ እንጂ እያለ ራሱን ለማጠፍ እየሞከረ ነበር። ቋንተ አብዳል እንዴ እሷ ካልፈለገች አንተ እንዴት ራስን ታጠፋዋለህ እያለችው ነበር። እኔ እኮ እሷን አጥቼ በጭራሽ መኖር አልችልም ዳጣ እያላት ነበር። አንቺ እኮ አራድዬ ነሽ፣ ቆይ ምን ተፈጥሮ ነው ሰላም እንዴ አለቀልሽም እያለችው ሰላም እንግዲህ የሆነ ነገር ሆኗል እያለች ሌላ ነገር ማውራት ጀመረች። ነገር ግን ሰላም የት እንደሄደች ዳጣን ለማወቅ ስትሞክር ነበር ማለት ነው። እና ሰላም የት ሄዳ ይሆናል የሚል ጥርጣሬ አንቺ ልጅ ቆይ አብደሻ እንዴ ብትናገሪኝ እያሰብሽ ተናገር እንጂ እያለች ከዳጣ ጋር መጨቃጨቅ ጀመሩ። ኧረ አንቺ ለሰጥቅና መቆምሽ ነው እያለቻት ነበር ማለት ነው። የተፈጠረው ለማወቅ ስትሞክር ደረጀ ጋር ስደውል ሰላም አግቢ እንደገባች ሰማች ማለት ነው። እና አሁን ሰላም ደህና ነች ደረጀ ብላ ወጣለች። ምክንያቱም ሰላምን እጅግ በጣም አርጋ ተወዳታለች ዳጣ ማለት ነው። እና መጣና ውሃ አንድ አርጁ ውሃን ኢቨንት ሪሊል እያላት እየለመናት ነበር ማለት ነው። እሱ ግን እኔ ህሳናጥቼ መኖር አልችልም እስቲ ጥሪልኝ እባክሽን ብሎ ስለመናት፣ ነገር ግን ኢሜ በጭራሽ እሱ ማየት እንደማትፈልገው ግልጽ ነው። እሱ ግን ጥሪልኝና አንድ ፊቱን አይቼ ከዛ በቃ ሄዳለሁ እያላት ነበር። እኔ እኮ ያለው ሰው መተንፈስና መኖር አልችልም ብሎ ራሱን እንደማርጎ በሷ ፍቅር እበድ እያለ ነው ማለት ነው። እሷ ግን ለሱ ምንም ግድ ቦታ የላትም ማለት ነው። እና በዛ የተነሳ ጥሪልኝ እያለ ዳጣን ደረጀ ሲገናኙና አባዬ ሰላም ምን እባክህ ውሰደኝ እያለችው ነበር። እና አይ ማንም ሰው መግባት አይችልም አባዬ ቆይ አስተማም መግባት አይችልም ማለት ነው። አይ ማርታ አለች ስለዚህ ማርታ አለች እያለው ነበር። ግን እኮ ሰላምዬ ቆይ በጣም የምታሳዝነኝ አባዬ ስትለው ቆይ ሰላም ይሄን ለምን የምታሳዝንሽ ብለው ስጠይቃት ሰላምን በጣም እንደምትወዳትና እጅግ በጣም እንደምታሳዝነው ነገረችው። እኔ ውስጧ እናቷ መሆኗን ተሰምቷት እያለ ደረጀ ምጥንና ውሃ አንድ ላይ እየተጫወቱ ነበር። ሰላም ግን አግብታ ነው የታምጣ ነው ያረገዘችው እያለ እና የዋነች ስትል ነበር። እናቴ እኔም እኮ የዋነኝ እናትሽ እኮ የዋነች ትለኛለች ብዙ ጊዜ እየነጃት ነበር። ምጥን የምታወራ ሌላ ውሃ የምታወራ ደግሞ ሌላ ነው ማለት ነው። እና ግን ደረጀ አንዴ በቃሊያት አንዴ ባያት ደስ ይለኛል፣ ስለሷ ግን እጅግ በጣም ያሳስበኛል ይጨንቀኛል እያለች ቆይ ለምንድነው ለሰላም ይሄናል የምታስብ ይሄናል የምትጨነቂ እያላት ነበር። እና በጣም እንደምትወዳትና ስለሷ እንደምታስበው ትነግረዋለች ማለት ነው። እና በቃ አሁን ለማንኛውም ማርታ ስላለች በዚህ ሰው ውስጥ መግባት አይቻልም ከአንድ ሰው ውስጥ ቀር ማርታ አለች እኮ አሁን አንቺ አታስፈልግም፣ እዛ ስትመጣም ቢሆን አታስጨንቃት፣ ምንድነው ብለሽ አታስጨንቃት እያላት ነበር። እኔ እንግዲህ ብቻውን ቁጭ ብላ ፊልም እያየች ስለ ሰላም ስለምንም ግድ የላትም ነገር ነው። ወሬ ቢሆን ተሯሩጥ ነበር የምር ማለት ነው። እና ከዛ አጋጣሚ እናታን መጣ። ምን ነው ቤቱ ጭራ ላይ ማንም የለም እንዴ? እኔ ሰው አይደለም እኔ አልበቃም እንዴ አላለችም? አልቀረብሽም? ከዛ ሰላም የለችም የለችም ብሎ ለምን ያቺ አይጥ ደውላ ነገረችም ስትል ነበር። ድጋሚ እንደዛ እንዳትይሻሉ እያለ ይናደድበታል ዳጣንም። ከዛ ማርታ ትደውልና ለደረጀ ሁላችሁም ደህና ናቸው ካለች በኋላ ሰላም እንዴት ነች ብላ ስጠይቀው ደህና እንደሆነች ነገረችው ማለት ነው። እና አሁን ሕክምና ላይ እንዳለችውና ልጇም ደህና እንደሆነ ጭምር ይሰማል ማለት ነው። ደረጀ ተመስገን እያለ በቃ ልጆቹን አንድ ልጆች ይዛልኝ ስትል እሺ ዳጣ ወይ ናታን እሺ ናታን ይዤ እመጣለሁ ይላታል። ዳጣ ጋር እንዲገናኙ ሰላም ዳጣን ካየች ስሜት እንዳይቀያየር ወይም ደግሞ እንዳደነግ ድጋሚ እንግዲህ ናታን አባዬ እኔ አንተ ጋር እያለሁ ለምንድነው ናታን ይዘን የምንሄደው? እኔ እኮ ከአንተ ጋር ነኝ እያለችው ነበር። እና ኢሜ ደግሞ እንግዲህ የማውን ነገር እያደረገች ነበር ናታን ለማማለል እና ናታን የራሷ ለማድረግ ስትጥር ነበር። ናታ ግን በጭራሽ እሷ እንደማይፈልጋት እና ከሱ ጋር ኢሜ ተይ እያላት እሷ ግን ሌላ ነገር ለማድረግ ስትሞክር ነበር። እና
በጭራሽ ራስሽን ተከበር እንጂ ትጋግኝ ምን እያረግሽ ነው? አብድሻን እንዴ እያለት ነበር። ናቲ እኔ እኮ በጣም ነው የምወድ እያለች እሱ ለማለት ስትሞክር ነበረ። እባክሽ ረፊ እኛ ወንዶች ስንፈልግ ነው እንጂ ስንፈልግ ደስ አይለንም። ስለዚህ እባክሽ ራስሽን መቆጣጠር ሞክሪ፣ የሌለ ነገር አታውሪ፣ ተከበሪ እያለት እኔ ባለጌልሽ እያልከኝ ነው? በጭራሽ እኔ እንደዛ አላልኩም፣ እንደዛ አስተሳሰቡ የለኝም። ስለዚህ በቃ ተይኝ ነው ያልኩሽ እያላት ነበር። እሷ ግን መቼም እንደማትሆና ልታገባ እንደምትፈልግ ጭምር ትነግረዋለች። እሱ በግድ ሊሆን አይችልም። እኔ አንቺ መቼም ቢሆን ላገባሽ ልፈልግሽም አልችልም። በቃ ለምን አትተኝም? አዎ ያችን አይጥ ብትሆን ትፈልጋታለህ፣ ያችን አይጥ ቢሆን ትወዳታለህ አይደለም እያለች ትጮህበታለች። ስለምን እንደምታወሪ ምንም የማውቀው ነገር የለም፣ እባክሽን ተይኝ እላታም። ናትዬ እኔ አንተን ብቻ ነው የማገባው፣ ድርግም ጠላህም አንተና አንተን ብቻ ነው የማገባው እያለች ሳት እሱ ደግሞ መቼም የማይፈጠር ነገር የሚሆን ነገር እንደሆነ ስነግራት ነበር። እሷ ግን መቼም ተስፋ እንደማትቆርጥና ሁሌም ከሱ ጋር መሆን እንደምትፈልግ ትነግረዋለች። ወደ ዞን አለዛ አይመትልኩን በእናቴና በአባቴ ቤት ይሄው በሩ መውጣት ትችላለህ። እኔ እኮ እዚህ ቤት ሆንኩት ቸግሮኝ አይደለም፣ ካልቸገረ ይሄው በሩ ክፍት ነው ሂድ ብያለሁ እያለች ናታን ከዛ ቤት እንዲወጣ እያስገደደች ነበር። ናታን እንግዲህ ተስፋ ሲቆርጥ ከዛ ቤት ለማውጣት ይወስናል ማለት ነው። እንግዲህ ዳጣን ለማባረር ስትሞክር፣ አሁን ደግሞ ናታን ከቤት ለማባረር ስትሞክር ነበር። ደረጀ በጣም ተጨንቋል። የተፈጠረ ነገር ሰላም ኢቫ ታደርጋለች ወይንስ ምን ታደርጋለች የሚለውን ነገር እያስባና እየተጨነቀ ነበር። አባዬ ምን ተፈጥሮ ነው? ምንና ምረዳክ ነገር ካለ ንገረኝ የምትፈልገው ስትለው፣ እውነት እኔን የመጨነቅ ይህን አሳስቦች ነው እያለት ነበር። አዎ አባዬ እያለች ስጠይቀው፣ እሱ ደግሞ አንቺ የምታደርጊ ነገር በጣም አዝኜብሻለሁ እያለት ነበር። አባዬ እኔ እኮ ልጅንን ባጠፋ ልትቆጣኝ ልትገርፈኝ ነው እንጂ እንደዚህ ልታቆፈኝ የምታዝንብኝ አይገባውም አለችው። እሱም ግን እንግዲህ እስቲ ምናይልን አብይ እባክሽን የመመልከት ነገሮች ውስጥ አትግቢ እያላት ነበር። አንድ ሰው ከአንቺ ጋር ማውራት መሆን የማይፈልግ ከሆነ ልታስገድጂ አንቺም አሁን ያስደስታለሁ እና ተንቀለበት የመርቃት የቀናታ ቀለበት ያደርግልኛል አይደለ? ስለዚህ አስደስታለሁ እያለችው ነበር። እሱ ደግሞ ናታን እሷን እንደማይፈልግ ስለሚያውቅ ግራ ተጋባው። ምክንያቱም እሷ ናታን ማግባት ትፈልጋለች፣ ናታን ግን እሷን በጭራሽ ማግባት አይፈልግም። በላውን ሴት ናቸው፣ ኩሽና ገቡና ምግብ ስሩ። ሰላም የለችም፣ ማርታም የለችም። እንግዲህ አሁን ምንድነው የምንሰራው? ሽሮ መተን በጥን አቆላልተን ያለች ዳጣ። እንግዲህ 3 ሴቶች ሙያ 0 ከዳጣ ከውሃ በታች እንኳን የ10 ዓመት ሲሆን ድሮ ምግብ መስራት የተማርነኝ እነኚህ ጉሩምሳ ሴቶች ሽንኩርት እንዴት እንደሚከተፍ ሽሮ እንዴት እንደሚሰራ አረ ሴቶች ንቁ። እውነት ምንም አታምጅ ቢሆንም ሙያ ግን ለራስ ነው እያለች እንግዲህ የልብስ ጥራጊ ያገኘችና ለራሷ የራሳቸው ጉዳይ ብላ የልብሱን ጥራጓን ጥርቅርቅ እያደረገች ዳጣ እየበላይ ደረጀ መጣ። ዳጣ ምን ያረግሽ ነው ብሎ ስጠይቃ በጣም ተገረመ። ሰላም ስንቱን ጉድ ነው የቻለችው እያለ ተገረመ ማለት ነው። አዎ ደረጀ ይቅርታ እንግዲህ አባዬ እኔ ይኸው ጥራጉን ነግቻለሁ፣ እናንተ እንግዲህ ፈጣሪ ይሆናችሁ አላለች። በላውን ተዘጋጅና ውጭ ወተን እንበላለን እያለ ሰበረ። ምክንያቱም ሁሉም ሴቶች ወለ ውሃ ወለ አብይ ወለ ዳጣ ሁሉም ምንም መስራት አልቻለም። ከዛ እና ውጭ ወተን እንበላለን ታዲያ ናታንና እማዬ ስትለው እነሱን ገዝቼ ወስጄላቸዋለሁ እያላት ነበር። እንግዲህ ኢሜና አብይና ውሃ እየጣሉ ነበር። ደረጀ ማን ገብቶ አንቺቴ እያለ ማላቸው ገብቶ እያገላገላቸው ነበር። ደረጀ በጣም ተጨንቋል። ሰላም ስትነቀው ምን ይፈጠራል የሚል ስጋት አድሮበታል። ምንስት ሊሆን ሰላም የተፈጠረውን ነገር ለሁሉ ሰው ታሳውቃለች ወይንስ ምን ታደርጋለች በማለት እጅግ በጣም ስጋት ውስጥ ገባ። ለጋጣሚ እያሰበ እያለ ማርታ ትደውልና ሰላም እንደሆነች እና ዳጣን ማየት እንደምትፈልግ ትነግረዋለች። ዳጣን ጥሩልኝ ስትል ነበር ማለት ነው። እና ዳጣን በመጥራት ደረጀ ይገድዳል ማለት ነው። ዳጣን እፈልጋለሁ ብላለች ስትለው በጣም ይደነግጣል። ዳጣ ለምንድነው ዳጣን የፈለገችው? ማርት ስትጣላቅም ዳጣን እፈልጋለሁ፣ ዳጣን አምጡልኝ እያለች ነበረ ሰላም ብሎ ይነግራታል። ከዛ ደረጀ ዳጣ ምን ሆነች ዳጣ እያለ እሱም በጣም ይደነግጣል ማለት ነው። በዛ የተነሳ
ደረጀ እሺ በቃ ማርታ እሺ አመጣታለሁ እያላት ነበር። እና እንደ አጋጣሚ ውስጥ ትገባለች ዳጣ ሰላምን ለማግኘት። እንደ አጋጣሚ እናቷም እዛ ነበረ ማለት ነው። ከዛ የተፈጠረው ነገር ሰላም ጥሩ ስሜት ላይ እንደነበረች እርግጥ ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ ሰናበታችኋለሁ። በኔክስት ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።